ሰዎች ዘመድ የሚባለው ልጅ በግጥ ተቀይጦት አርጌ ተድቤው ነበር። እኔ በጣም ተናግሬው ነበር እሱን ልጅ ላይፉ ላይ ገብቼ እሱም ነክቶ የነካሁት ለነገሩ ግን ቢሆንም ጠቡን ስድቡን ምኑን ረስቶ ሙኒት እያለ እዛ ድረስ ቀድሞኝ ሁሉ ነው የደረሰው። በእግሩ ቤቱን እያፈላለገ ነው ያገኘሁት። በጣም ነው ያሳዘነኝ። ሰው ጋር ተገናኘሽ? ዘመድ አንድ ጊዜ አንቺ ጋር ሜሴጅ ልኮልሽ ነበር ካስታወሽ። ወይ ጻድቃን ሳይቀጣጠር ይገናኛል። ተገናኛችሁ? ተገናኘን። ግን ያው ለምን ሁኔታ ላይ ነው የተገናኘ ነው ደግሞ በቃ ሰዓቷን ተጠቀማት። የሰው ልብ መስረቂያ ሰዓቷን ተጠቀማት። ይሁን እስቲ እና ሌሎች ደግሞ ማንነታቸውን ያላወኳቸው እህትና ወንድም የሆኑ ባልና ሚስት በእግራቸው በመኪና ይንከራተታሉ። ወላይ ነው የምለው። እና በጣም ነው የምናመሰግናችሁ መኖራችሁ። እኔ ውስጥ ሆኜ ቢሆንም ምንም እንደማይገጥመኝ እርግጠኛ መሆነው የእናንተን ደጅ መሆን እያየው ነው። ያ ሁሉ ከፖሊስ ጋር ፍልሚያ ሲፈጠር እናንተ ናችሁ ያስበደላችኋት፣ እናንተ ናችሁ እያልኩ አፌ ሞልቼ ስናገር አትሊስት ሰው አለ ደጅ በሚልም ነው። ህዝቡ ሚዲያ ላይ ያለልኝ እናንተ ደጅ ናችሁ። የእኛ ጉልበት እናንተ ናችሁ በጥቅሉ። እና እዛ ጋ የነበራችሁ ሰዎች አሁንም እዚህ ጋር የምታመሰግኑ በጣም 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 እናመሰግናለን። እንጃ መናገር ይከብዳል። እኔ ስለተሳካ በጣም ነው ደስ ያለኝ። እቺ ልጅን ነጥቀውም ቢሆን ኖሮ ፖሊሶቹ ሌላ ታሪክ። ፖሊሶቹ ሙሉ በሙሉ ከኛ ጋር ነበር የቆሙት። አሁን እዚህ ጋር ትምህርት መውሰድ ያለባችሁ ፖሊስ አይረዳንም ብላችሁ ባልሆኑ ሰዎች ያለ አግባብ የምትበደሉ አሁን ተመልከቱ። ሙሉ በሙሉ እቺን ልጅ የረዳት ፖሊስ ነው። መብቷን አስከብሮ ሰዎቹ መተው እኛ በቃ መዝጋት ነው የምንፈልገው እንኳን ታሪኩን ሲሉ እኔ አይዘጋም፣ ካንስሌሽኗን፣ ፓስፖርቷን፣ ደሞዟን፣ እቃዋን አምጡ። እንግዲህ ጭነን የወጣነውን እቃ አይታችኋል። እኔ ቤትም የምንቀይር እንጂ የምንመስለው ይሄ በቃ ጓዝ ጠቅልሎ የሚሄድ ሰው እንጂ ከአንድ ሰው ቤት እንደምትወጣ ሴት አይደለም የወጣችው። ደባው ሞልቶ ከኋላ መቀመጫው ሞልቶ እግሯ ላይ ተሸክማ ነው እቃዋን ይዘን የገባ ነው። እና ይሄ ሁሉ ክብር የሚገኘው በህግ ነው፣ በፖሊስ ነው። እና ሁላችንንም አላህ ባለንበት ይጠብቀን፣ አይግጠመን፣ እንዲህ አይነት ነገር አይግጠመን። ሲገጥመን ግን ከአላህ በታች ፖሊስ አለ፣ ከፖሊስ ጀርባ ደግሞ እኛ አለን። ድምፃችሁንም ለፖሊስም ለኤምባሲም ለማንም በማድረስ እነ ይሳቅ ታሜ ዛሬ ጠዋት ይሳቅና ታሜ አለመኖራቸውን አትዩ። ታሜ ልጁን ትምህርት ቤት እያደረሰ መኪናውን ጋራጅ እየወሰደ በስልክ ከኔ ጋር ነበር ያለው። አንዴም አልተለየኝም። ይሳቅም እንደዚሁ ሚቲንግ ነበረው። ወደ ሚቲንግ እየሄደ እያናገረኝ አይዲዋን እየላከልኝ ምን እያለልኝ፣ ያኔ እጅ ለእጅ ነው ሁሉ ነገር የተሰራው። ሳሪም እንደዛው፣ ጁም በጎን እንደዛው፣ ሁላችንም አብረን ነበር። ኤምኬ መሲም አይናቸውን ሲገልጹ ቀጥታ ወደ እኔ ነው የደወሉት። እና መተባበር ደስ የሚል ነገር ነው። ምን ይባላል? ድር ሲያብር አንበሳ ያስር ይባላል። እና እናንተን ደስ እንዳላችሁ ሁሉ እኛም ደግሞ በእናንተ ትብብር ተደስተናል። አብራችን ቁጭ ብላችኋል። ስንቱ ነው ያለቀሰው፣ ስንቱ ነው ቁጭ ብሎ ያደረው ያነጋው። ጸሎትም ዱዓም ትልቅ ነገር ነው፣ እንዲቀልድ አይምሰላችሁ። እና እኛም በጣም እናመሰግናለን። ቲክቶክን አቅለጠጣችሁታል፣ አድምቃችሁታል። እኛም ኮርተናል። ወላይ በእኛ ስለኮራችሁ እኛም ኮርተናል በእናንተ። የእውነት በጣም 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 እግዚአብሔር ያክብርልን። እውነት ትልቅ የቤት ስራ ነው ለሁላችንም የተዋችሁት። እኔ ስነሳ አላመንኩም። ቲክቶኩ እንዲህ ከጫፍ እስከ ጫፍ ተጥለቅልቋል። በቃ እና እውነት በቃ እግዚአብሔር ያክብርልን፣ ይሰውረን ከእንደዚህ አይነት ነገር። ግን ለወደፊትም ትልቅ የቤት ስራ ነው፣ ከጎናችሁ ነን። ባለው ነገር መረጃ ሰብስቡ፣ መረጃ ውሰዱ። እንዳለችው ነው ፖሊስ አለ፣ እዚህ ሀገር ህግ አለ፣ አትፍሩ። በቃ ፍንክች የለም፣ ህግ አለ። እኩል የሚዳኝ ህግ ነው ያለው እዚህ ሀገር። እናንተ ያው አንዳንዶቹ እድሉንም ስለማያገኙ የሚዲያንም እድል ስለማያገኙ እንደገና እንደዚህ እንትን ስለሚሉ ነው እንጂ ምንም ከተበደላችሁ ሰንጥቆ እኩል የሚፈርድ ህግ ያለበት ሀገር ነው ኢማራት። ምንም እንዳትሳቀቁ።
በቃ በአሰሪዎቻችሁ በዚህ በቢሮዎች በተለያየ ሰዎች የምትበደሉ ሰዎች በስነ ስርዓት ፍርድ ቆሙ፣ ይፈረድላቸዋል። እውነት ስለ ሀቅና ስለ ሀቅ እናንተ ጋር ብቻ እውነት ይኑር። እናንተ ብቻ እውነት ይዛችሁ ተንቀሳቀሱ። ማንም ከጎናችሁ ነው ያለው እና አትፍሩ። ከእግዚአብሔር ጋር ወደዚህ አይነት ነገር ላለመግባት ፈጣሪ ይጠብቃችሁ። እንደዚህ አይነት ነገር ውስጥ እንደዚህ አይነት መከራ ውስጥ የሰው ሀገር ምንድን ያልፍልኛል ብሎ ይሆንልኛል ብሎ ገብቶ እንባ የሚያነባው ነገር እግዚአብሔር ያስቆምላችሁ። ነገር ግን ኤኒ ኦፕሽን ምንም አይነት ጥያቄ ከመጣ ኑ አለን። እኛ አቅማችን በሚችለው ነገር ሁሉ እንታገላለን ከጎናችሁ። ያ ለሰጣችሁን ክብር ለሰጣችሁን ትትና ደግሞ በጣም እናመሰግናለን። ይሄን ጠብቀን የሰራነው ስራ አንዳችም ነገር የለም። ስለዚህ ግን እናንተ ደግሞ ባጸፈው ደግሞ ፎቶአችንን እያደረጋችሁ በሙዚቃ በመዝሙር በብዙ ነገሮች እንትን ብላችሁናል። እናመሰግናለን ለሰጣችሁን ክብር። አንደኛ እድሜ ጤና ይስጣችሁ። እናመሰግናለን እና በቃ መተባበርን የመሰለ ነገር የለም። አንደኛ ይሄ ነው። ሁለተኛ ነገር ደግሞ ኢማራት ላይ ወረቀት ኖረም አልኖራችሁ የህግ የበላይነት ሰው ሳይሆን ህግ የነገሰበት ሀገር ነው። ህግና ህግ ብቻ ነው። በቃ የሰው ጭንቅላት ላይ ህጉ እንዴት እንደሚሰራ ሰርተውበታል። ስለዚህ ምንም ነገር ሳትፈሩ ወረቀትም ኖራችሁ አልኖራችሁ የፖሊስ አገልግሎት ለእናንተ እኩል ነው። አይዲ ካላችሁ ጋር አይዲ ከሌላችሁ ጋር የሚባል ነገር የለም። ስለዚህ ፖሊስ ጋር ደውሉ። ፖሊስ ጋር ደግሞ የማይደርስ እርስ በራስ ደግሞ ኮን ኑ እኛ ጋር ሙኒት አለች፣ እኔ ያለው ጁ ያለች የሚኪ ያለ ሰኒም ራሷ ያው ሌላ ሀገር እየኖረች ግን ደግሞ ከኛ ጋር ገስት ላይ ቁጭ ብላ ነው እንትን የምትለው። ስለዚህ ኑ እኛ ጋር አለን። አይዟችሁ፣ በርቱ። በነገራችን ላይ ለህገ ወጥ ደላሎች እንኳን መጣችሁባቸው፣ ለኛ ደግሞ እንኳን መጣችሁልን። የእውነት ህገ ወጥ ደላሎች እንግዲህ በክብር ወደ ህጋዊነት ትመጣላችሁ ወይንም ቦታ ትለቃላችሁ። ለህጋዊና ህጋዊ ሆነው ለሚሰሩ ተስማምተናል። የእውነት ወይ ወደ እናንተ ይምጡ ወይ ቦታ ይልቀቁ። ምክንያቱም በዚህ አያያዛችሁ አረቧን ያርበደበዳችሁ እነሱንማ ታየኝ እኮ። ሳኒ ኤቢ ኪዩን ያስገባሁት ሙኒቴ ይቅርታ፣ በጣም ደጋግሞ ይጽፋል። ለዛ ነው እና ልታወሪው ትችያለሽ ወይ ሳሪ? እሺ ማለት ኤቢ ወይ እንዴት ነሽ ሳሪ? ምን እንታዘዝ? ወይ ሰላም ነው ሳሪ? ሰላም ነው ወንድሜ፣ ይቀጥል። እኔ የምልሽ ከኤርፖርት መልሰው ነበርና ለኤምኬ ነግሬው ነበር ደም። እሺ ከኤርፖርት መልሰው ነበርና ለኤምኬ ነግሬው ነበር ቀደም። ኦኬ ኤምኬ አላውራ ወንድሜ፣ ከኤርፖርት መልሰውኝ አሁን ነግሬዋለሁ። ማሳለፊያ ደግሞ ማዋጮ ነገር ነው የሚፈልገው። እኔ ደግሞ ያንን ነገር ቀደም አቅም እንደሌለ አንዴ የምን ቅድም ኪያቤ ሲያወራ የነበረው ነው አይደለ? አንደኛ ነገር ገንዘብ ከሀገር ውጡ ብለን ስደትን ለማበረታታት ገንዘብ እርዳታ እናዋጣም። አንደኛ ሁለተኛ ነገር ደግሞ የኢትዮጵያ መንግስት አሁን ኤርፖርት ላይ የራሱን የሆነ ፍተሻ እያደረገ ህገወጥ ስደተኞችን ወደ ሀገር ውስጥ እየመለሰ ነው። ስለዚህ እኛ ገንዘብ አናዋጣም። ልጆቹንም ለእንደዚህ አይነት ነገር ገንዘብ አዋጡ አንልም። በግልህ ነበር የሞከርከው ኪያ? አይ በእንትን ነበር በአይዲ ነበር የሚመጣው ነው። ሰው ነው የሞከረለት ደላላ ነው ወይ በአይዲ ነበር በግልጽ እና ከዛ ኃላፊነት ያለበት ሲጀመር ደላላው ነው። yes እኔም ያልኩት ይሄንን። ይሄ ያንተም አይደለም። አንተ እጅህን ካስገባ እኔ ደግሞ መድረኩን ላንተ ይለቅልሃል። ነገር ግን እሱ የሚያመጣበትን መንገድ ትክክለኛውን መንገድ ወይም ሲስተሙን የሚያውቀው እሱ ስለሆነ የተበላሸውን ነገር አስተካክል ብለህ ለእሱ ነው መተው ያለብህ። እሺ እሱ ነው ያለኝ እኮ ቲኬቱን እሱ ሊችለኝ እኔ 80,000 ብር ያው መንገዱ ስለሚያውቀው 80,000 ብር ያስፈልጋል ስላለኝ ነው። ብሩ ደግሞ ማሳለፊያ ባታልፍስ እንደገና ደግሞ ሌላ 80,000 የከፈልኩት ብር ደግሞ በብድር ስለሆነ አሁን በቃው። ኦኬ አንተ ልጅ አስታወስኩ። እኔ ትላንትና ምን አልኩ? አዎ እዛ ኤርፖርት ላይ ያሳልፍህና እኔ ከፍላለሁ አላልኩም? አንተ አይደለ? እምቢ ያለኝ እኮ እንደዛ ስለው እሱ የቲኬት ብቻ ላይ ያለኝ ስለማይተማመን በራሱ ስለማይተማመን እርግጠኛ ከሆነ እሱ እኔ መሀላችን ሰው ተደርጎ የቲኬት ይችላል አለኝ እሱ። የኔ ወንድም
ቻንስ ነው የሰጠች ኮሙኒቲ ምርጥ ቻንስ ነው የሰጠች። ያሳልፍልህና ፕሮሚስ ከገባችልህ ትሰጣለች። አሜን ብላ አትቀበልም እንዴ? በቃ እሺ እንዴ ከፈለክ ስልካችን ሳትስተውና እኛ እናናግረዋለን። ያሳልፍ እርግጠኛ ከሆነ ይኸው የፕሮሚስ ገባችልህ እኮ አባቴ ተመስገን ብለህ እንትን አትልም እንዴ? ይሄንን ሙኒቲ ያመሰግናለሁ በጣም ጀመር የደላላው ግዴታ ነው፣ ግን ህይወታችሁ እንዳይደመር እንዳይበላሽ ነው። አሁን ከዛ ደግሞ መተህ እዚህ ከደረስክ በኋላ አሁንም ደላላው የሆነ ነገር አለ ብትል አናቅህም አታቅህንም። ያወጣችሁት 400 500 እንዳይከስር ስንል ይሄን ነገር የምንልህ ኪያ ለምን መሰለ አሁን እርግጠኛ ያሳልፋል አያሳልፍም የሚባል ነገር የለም። ኢሚግሬሽን ላይ ማንም ዋስትና አይወስድም ለዚህ። ስለዚህ አንተ ምንድነው ማድረግ ያለብህ? የሚተማመንብህ ከሆነ ከፈለገኛ ጋር የኛን ቁጥር ስጠው፣ እኛ እናናግርልሃለን። አክስቴ ሙኒት ታናግርልሃለች። ሲያሳልፍ ገንዘቡ ሴንድ ይደረግለታል። ያለበለዚያ ነገም ማስገብቶ እሱ ምንም ሳይሰራልህ ውሸቱን ሰው አለኝ ብሎ እዛ ጋር ከደረስክ በኋላ ብትመለስ የማን ነው ኃላፊነቱ? ንገረኝ እስኪ። ማሚም ከእናንተ ባላቅም ማለት ነው። የኔ አንድ ጥያቄ ልጠይቃችሁ። እሱ እዚህ ጋር እያለ ይሄ ልጅ መጣ እዚህ ሀገር ስራዋ ይገባ ቢጉላላ ማን ነው ኃላፊነቱን የሚወስደው? ይሄንን ያልኩት መስዬ። ስለዚህ ለምን በቃ እኛ ምንም የምናዋጣለት ብር የለም። የከፈለውን ብር ብቻ እንዲመልስለት ጥረት ማድረግ ብቻ ነው። ከዛ ውጭ ግን ይሄ ልጅ እዚህ ሀገር መጥቶ ስራ ካጣ ከዛ ደግሞ ተመልሶ ነገ ደግሞ ኖ እርዱ ነው። ስለዚህ ለምንድን ነው ማሚ ገንዘብ መስጠት የለብሽም ስተት ስለሆነ። ስለዚህ ልጁን አናግረ ነው ደላላው የት ነው ያለው ብሩን እንዲመልስ ብቻ ማድረግ ነው። እኔም እኮ እንደዛ ብዬ ጠይቅ ብሩ የብድር ስለመተባበር ደግሞ የሚለው ምን እንደሆነ ታውቂያለሽ? ማሚ ባነሳቸው ሀሳብ ምስማማው። አሁን እሱ በተነጋገረበት መንገድ ላይ ልጁም አሁን የተከሰተበት ነገር ሊኖር ስለሚችል ምናልባት ሄልፕ አድርገ ነው። ግን ትክክለኛ የሚያሳልፈው ከሆነ ልጁ ከመጣ በኋላ እዚህ ኢማራት አይዲው ካልተሰራለት ብር ልጁን ብንጠይቀው አይሻልም? አሁን የኢትዮጵያ ደላላ ነው እዚህ ከገባ በኋላ ብሩ የሚመልስልን ነው። እዚህ ነው እኮ ሰውየው ራሱ ያሰራለት። እዚህ አይደል የሚያሰራልህ ሰውዬ እዚህ ነው አይደል አባቱ? አዎ እዛ ነው ያለ እኮ። አሁን ሙሉ ለሙሉ ከዘጋንበት ደግሞ 400 ምናምን ሺህ ብሩን እንደወሰደ ዝም ቢልስ? ኤምኬ ሲጀመር ለምንድን ነው ጭማሪ ብር የጠየቀው? ኤርፖርት ላይ አሁን ማሳለፊያ እየተጠየቀ አይደል? እንደ በፊቱ አይደለም። ጁ ማሳለፊያ ምናምን የሚሉ እየጠየቁ ነው የሆነ ሰዎች። ስለዚህ ሰውየው ይሄን የሚያክል ማሳለፊያ ተጠይቄያለሁ፣ ይሄን የሚያክል ሸፍንልኝና ይሄን ልሸፍንልህ አለኝ ነው የሚለው። ያን እሱ የጠየቀውን ገንዘብ ደግሞ ለመሸፈን አቅም የለኝም ማለት። እኔ ግን ቅድም ኪዩ ቤት ምን አልኩት? ይላክልና ኢምፕሎመንቱን እሱ ላይ ከፈልከው ብር ላይ ለአገልግሎቱ ለዚህ ለማሳለፊያ ይጠቀምና እዚህ ከገባ በኋላ በካምፓኒም ቢሆን ትሰራለህ፣ በምንም ቢሆን ትሰራለህ። ብሩን ማቀናነስ ይቻላል አይደል? የግዴታ የሜሬት አይዲ መሆን የለበትም። በካምፓኒ ስር ማስቀጠር ይችላል ልጁ። ምክንያቱም የተሽራ ብቻ ማሳቢያ ስለሆነ እዚህ የሚከፍለው ማለት ነው። ያለበለዚያ ደግሞ ያሳልፈውና እዚህ ከመጣ በኋላ እንኳን ቢለምን ይሻላል። እዛ ግን ሆኖ ከተዘጋበት ሙሉ ለሙሉ ልጁ የሆነ ነገር ውስጥ አይገባም ወይ ነው? እሺ ሚኬሽ እሺ አይደለም። ምን ሀሳብ እንዲሰጡበት ነው እነሱ ማለት ይደምደምና በየትኛው ሀሳብ እንትን እንደሚል ነው። እኔ የምስማማው ያክስቴን ነው ነገረው። የሚያናግረን ከሆነ ያናግረንና ያሳልፍ። ሲያሳልፍ ተከፍሎልህ አንተ ደግሞ እዚህ ስትመጣ ያችን ገንዘብ ብታመጣ ብትሰጥ ጥሩ ነው ባይ። ሰርተን ቢሆን ትመልሳታለህ ብሯን። ኔትወርክ ይሁን ምን ይሁን ወጥቷለች። ኦኬ እኔ ሀሳቤ እንደዛ ነው ማለት የሆነ ነገር እኔ ደግሞ ኤምኬ የወጣው ወጪ ተቆርጦ የቀረው ደግሞ እንዲመለስለት ለምን እንደሆነ ታውቃለህ? አሁን እሺ ችግር የለውም። ይሄ ልጅ ሲመጣ ማሚ ትከፍላለች አይደል? ነገ ከነገ ወዲያ ደግሞ ሌላ ሰው ይመጣና ለምን አልከፈላችሁለትም ይባላል። ለምን ለከሌ እንደዚህ አድርጋችሁ ለከሌ ለምን እንደዚህ ታደርጋላችሁ የሚባል ነገር አለ። በጣም ብዙ አለ እኮ ጁዬ፣ በጣም ብዙ ነው። እሱ ይሆናል እሱ በእርግጠኝነት ጁዬ፣ እኔ የሚያልኩት ይሄንን ነው። ምክንያቱም እኛ አንደኛ የቪዛ ምናምን ሰፖርት አናደርግም። ለምን መሰለህ? ይሄንን ነገር ሰፖርት አደረግን ማለት
ሌሎቹስ ትላንትና ከነገው ትላንትናና ከዚህ በፊት እኔ ጋር ጁጋ ሳሪ ጋር የሚኪ አንተ ጋር የመጡት ልጆች አይቻል። ይሄ ልጅ ከሀገሩ አልወጣም። ገባ? እኔ ከሀገሩ ላልወጣ ሰው አልጨነቅም። እዚህ ሀገር ላይ ያሉ ትኬት ያጡ ወንድሞቻችን አሉ። በተአምር ማሚ ማድረግ የለባትም። መሲ ሀሳብሽን እኮ እስማማለሁ። እኔም ኪያ ቤት የተናገርኩት ይሄን ነው። በአንቺ ሀሳብ ነው ማሚ ያንን ካለች ብዬ ነው እንጂ እኔ እኮ ኪያ ቤት ስመልስ ሰምተሽኛል። በአንቺ ሀሳብ ነው የተስማማሁት። ምክንያቱም ደላላ በሚያስመጣው በዚህ በተበላ የሚባል ነገር ከጫፍ እስከ ጫፍ ያልተበላ ህዝብ ስለሌለ ከባድ ነው። እዚህ መጥተው ለሚሰቃዩ እዚህ መጥተው የሆነ ችግር ላይ ላሉ ሰዎች ብንደርስ ነው የተሻለው። ከሀገሩ የማይወጣው ገና ሀገሩ ላይ ቤተሰቡ ላይ ስለሆነ አማራጭ አለው። ደላላውንም የሚከስበት መንገድ አለው። ባስገባበት አካውንት ከሶ ምኑንም መቀበል ይችላል። ማሚ ግን አማራጭ ከሰጠችው የኛውን እንደ አማራጭ እንጠቀመው ነው እንጂ ልክ ነሽ መሲ። ይቅርታ አንድ ጊዜ ሽፋ የምትሉ ሰዎች የብር እርዳታ ከሆነ አለብኝ አልችልም። የብር እርዳታ 3 ሰው አለብኝ አልችልም። እሺ ጋይስ አዳምጡኝ። የእንደዚህ አይነት እርዳታ ከሆነ ይኸው ተሰባስበናል። አሁን መጠየቅ ትችላላችሁ፣ እናስገባለን። አዳምጡኝ። ዙዙ አትጻፉ። የብር እርዳታ ከሆነ አልችልም። እሺ ቤተሰብ አለብኝ፣ እየጀመርኳቸው አሉ። እሺ ያለ አውሩ። ይቅርታ ለሁሉም ነገር ቀጥል። ሰላም እንዴት ናችሁ? እሺ እንደዛ ካልሆነ የት አለ? አንድ ቁጥር ይጻፍ እናስገባዋለን። ነጽዬ ሽፋ የሚባለውን አስገቢው።